እናንተ ማትማሩ አስመሳይ እኔስ ጭራሽ ካሜራ ገጠመሽልኛ እንደ ደግሞ ጭራሽ ደግሞ ሰላም ዋልሽና እንዴት ዋልሽ? ሰላም ነው። ምንድነው የሚታየው? ምን አይነት ነገር አለ? ምን ካሜራው ለደቀነ እዚህ ደግሞ ስለ አንድ ጉዳይ ሰላም እንዴት ነህ? እዚያው አካባቢ ነው። ድንገት መንፈሱ ሲወርድባቸው በቃ ሰው ሁሉ ለጥ ነው የሚለው ወሬት ማንም ቆሞ የሚያይ የለም እና በቃ አጓርተው ሲበቃቸው ወደ ራሳቸው ሲመለሱ ነው ታውቀው እንጂ እንደ አውሬ ነው የሚያስጨዋቸው። ወንድሜ እንደሞተ ማለት ነው። አንድ ሁለተኛ በዚህ በተያያዥ በሆነ ነገር ላይ ሁኔታ ነው ልጅም ሰላም የነበረው ልጅ ህይወቱ ሊያልፍ የቻለው። ካለምንም ምክንያት ይሄ ነገር ሊሆን አይችልም። ነው ላይ ያጣንበት እንትን ነው በእውነቱ ከሆነ በጣም ብዙ ነገር በጣም ስሜቴ እንድትሆኝ ፈልጌ ሲያ ይጠራል። የሞት መንፈስ ይጠራል። የሞተው ሰውዬ መንፈሱ ይጠራና እንዲያወራ ይደረጋል። ይሄ ባዳ አምልኮ በየአመቱ ወራቶች እየጠበቀ ብዙ ግብር የለመደ ቤት ነው። ምናልባት ያንን ሳያገኝ ሲቀር ምናልባት የሚያሰማቸው ነገር ሊኖር አይኖር እርግጠኛ መሆን አልችልም እኔ። በሱ ምክንያት እኛ ራሱ ቤታችን በቃ መስልክል ብሏል። በቃ ድሮ ስራ ነበረው ደህና ይሰራል ይገባል ይወጣል። እንደምታየው መኪናው እንዲቆመው ቀረ። በቃ ቤቱ ሁሉ ነው እንደምታየው ነው። በቃ ያንን መናገር አለብኝ በሚለው ሄጄ ነው ሌላ ታሪክ ውስጥ ገብቼ ለዚሁ ጥንቅጥል ወጣ ነገር ተዳርጌ አሁን ቁጭ ጋጋሚ ዛይድ ነበረ። ምንም መፍትሄ ማግኘት አልቻልኩም። እንደውም በመሃል ሌላ ችግር ተፈጠረ። እኔም ልጅ ታመመብኝና በዚሁ ውርስ ምክንያት እኔም ልጅ ላጣ ቻልኩና ይህንንም ታሪክ የምነግርህ ከዚህ የተነሳ ነው። በተደጋጋሚ ይሸጣል። የሚገቡት ሰዎች አይቆዩም፣ ወጥተው ይሄዳሉ። ምክንያቱም ሰዎቹ ናቸው የሚያውቁት። ግን የሚሰጡት ምክንያት ይሄን አሁን አንተ ያልከው ነገር ለስከውን ነው። እኛ ደግሞ ጎረቤቶች ነን። ምንም የምንሰማው ነገር የለም። ከዛ በኋላ አግኝቷቸው አያውቁም? አግኝቻቸውም አላውቅም። በህይወት ይኑሩ አይኑሩ አላውቅም። ግን ኑዛዜ ወረቀቱን ይዞ የመጣው በሳቸው ምትክ ሌላ ሰው ነው። የነበረን ፍቅር የለም፣ ግጭት ነው፣ ጸብ ነው፣ ወጪ ነው። ምንም ነገር በቃ በክንክን ነው ያደረጉና ተፈራላ አንዳንድ ጊዜ እንደ ሰውኛ ማለት ነው። በሶስተኛው ቀን ነፍስ አባት ይጠፋሉ እና አልገባንም። መጀመሪያ እየተፈጠረ እንዳለኝ ሀዘን ላይ ነው ያለነው። ምንም እናውቀው ነገር የለም። ሌላ ሰው ይመጣና ኑዛዜ ወረቀቱን ሲያነበው ሰው ትልቅ ሰው ናቸው፣ አዋቂ ናቸው። ብዙ ህዝብ ይመጣ ነበር እና ብዙ ስርዓት ይደረግ ነበር። ምናልባት የዛ ነጸብራቅ ሊሆን ይችላል። እናወራ ነበር ነው ያው የስንት ሚሊዮን ብር መኪና መንገድ ላይ ዝም ብሎ ካለ ጠባቂ ዝም ብሎ ቆሞ ሌባ ለማይሰርቀው ጠባቂ ስላለው ምንድነው? ነገር በስነ ስርዓት መልሽለት ሳራ አንቺ። ለማንኛውም ሳራ ቴድሮስ እባላለሁ፣ መርማሪ ጋዜጠኛ ነኝ። ያው እስካሁን ድረስም በመርመራ ሂደት ነው። ተረጋጊ ነው ጉዴ። ለምን ካሜራውን አታጠፋውም? እና እኛ ለምን አናወራ? ራሳችን ምን ጨርሰው ጉዳይ ነው። ካሜራ ውስጥ የሚገባ ነገር አይደለም። ሳራ እሱ አይመለከትሽም። ስለ ካሜራው አይመለከትሽም። ምን አገባክ አንተ? ሲጀመር ስለምን ነው ምን አገባ? ምን አገባክ? ያገባክ መታለል አልፈልግም። የሆነ ነገር ከሆነ ተያይዘን ነው የምናልቀው። በዚህ ጉዳይ እርግጠኛ እንድትሆኚልኝ እፈልጋለሁ። በጣም አረብ ሀገራት ላይ ያሉ ኢትዮጵያውያን የተለያዩ ሀገራት ላይ ዓለም ላይ ማለት ነው ዲያስፖራዎች ምናምን አሉ። ሀገራቸው ላይ መጥተው መኖር የሚፈልጉ እስኪ ዝም በል። ሀገራቸው ላይ መጥተው መኖር ምን አይነት ስራ ነው የምትሰራው? ቤቱን ላይኖር ይችላል ነው የምልህ። አሁን እዚህ ጋር ይሄ ቦታ ላይ ቤት አለ ተብለሃል። ባዶ መሬት ሊሆን ይችላል። ግን ካርታ ምናምን የሚያስፈልጉትን ፋይሎች ታሟላለች። እኔ የማውቀውን ስራ ልንገርህ። እሺ ከማውቀው ስራ የምታውቀው ነገር የለም አንተ። ከኔ የተሻለ የምታውቀው ነገር አለ? በቃኝ። ይሄ ስራ በቅቶኛል። በደንብ ታውቂያለሽ። ምንድነው ማውቀው? አንቺ ልጅ ተረጋግተሽ ቁጭ በይ። ለምንድን ነው ስነ ስርዓት የማትይዥው?
የምታውቂውን ነገር አለበለዚያ አንቺ ለምን ድረስ ሰዓት ሞት ቁጭ በይ ማነው ዞር በል ቁጭ በይ ሳራ እየነገርኩሽ ነው አሳያለሁ አላወቀኝም ሳራ ማን እንደሆነ አንቺ ተረጋግተሽ ቁጭ በይ ስሚኝ ተረጋግተሽ ቁጭ በይ ቁጭ በይ ተረጋጊና ቁጭ በይ ምንም በደሰለ አሁን ትልቅ ዲስካውንት ያደረግንበት ኬስ እኛ ገንዘቧን በጣም ያስፈልገናል ማናችሁና እናንተ እኮ ሻጭ አይደላችሁም ደላላ ናችሁ አይደል አዎ ሻጩ በጣም ይፈልገዋል አዎ ሰውየው በጣም ምር ያገባል ገንዘብ ነው ፈልገው ገንዘብ ከፍላለሁ ካሜራ አጥፋልኛል በቃ ግራቸው ነው የተሻለ አማራጭ ነው ምን ልንገራቸው እኔ ግራቸው ቤቱ ውስጥ ድምጽ እንዳላጣቂ ታውቂያለሽ አታውቂ ዝም በል የምን ድምጽ ነው ቤቱ ውስጥ የምን ድምጽ ነው የምታወራው ምልሽን ስሚ እኔ እንደዛ ምልሽን ስሚኝ አንዴ ቁጭ በይ በእውነት ካድርገው ማጣጣው ነገር እኮ ጭራሽ ብለው በቤቴ መጡ ምንድነው በቤቴ በቤተሰቤ በልጆች መጡ ታቡኝ ያላልኳችሁም እንዴ ቆይ ለምንድን ነው ማትተውኝ እኔ ምንድነው ፈልግ አብርሽ አንዴ ተረጋጋዩ ምንድነው አንቺ ወንድም ከነሱ ጋር በሞሮ መንገድ አውራለሁ ተረጋግተሽ ቁጭ በይ አንተ በምትለው ሲሆን እነሱ በሚሉ መንገድ ታዋራቸው ተረጋግተሽ ቁጭ በይ አልኩኝ ስልኩ በተደጋጋሚ ይጠራል ሲጠራ ወይ ስልኩን ይወረውራል ወይ ዕቃ ይሰብራል ይጨቀጨቃል በጣም ጭንቀት ውስጥ ገብቷል ምን ሚጮ ነገር አለ ቤት ውስጥ ድምጽ እንሰማለን ማለት አልገባኝ ማለት እኔም እኮ ግራ ነው የገባኝ እዚያ እንደ ጅብ የጅብ ድምጽ ታውቃለህ እንደዛ አይነት ድምጽ እንሰማለን ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ መብረቅ የተሰኘው የዩቲዩብ ቻናላችን ነው እንግዲህ ውድ ቤተሰቦቼ ባለፈው ቪዲዮ ላይ እንዳያችሁት እንግዲህ የተነገረኝ አንድ ታሪካዊ ቤት አለ ማለት ሚስጥራዊ የሆነ ቤት ነው ይሄ ቤት በተደጋጋሚ የጅብ ድምጽ እንደሚሰማበትና ከ5 ከ6 ጊዜ በላይ በተደጋጋሚ እንደተሸጠ ነበር ሲነገረኝ የነበረውና እየተነገረኝ ያለውን ነገር አምኖ ለመቀበልም ትንሽ የሚከብድ ነገር ስለነበረ ነገሮችንም ማጣራት ስላለብኝ አካባቢ ላይ ሄጄ እንግዲህ የተለያዩ ጎረቤቶችን ለማናገር ጥረት እያደረኩ ነው ያለሁት አሁንም እንግዲህ ደጋግሜ የተለያዩ ቤተሰቦች ጋር የተለያዩ ጎረቤቶች ጋር በመሄድ መረጃ መሰብሰብ ፈልጋለሁ እነዚህ ሰዎች አብርሃምን ያስፈራሩት ያሉትን ሰዎች ማለትም አቤልን በቀጥታ አግኝቼ እሱን ለማዋራት ጥረት ለማድረግም እየሞከርኩ ነው ያለሁት ከዛ ውጪ ደግሞ ያው ይሄን ቤት ገዝተውታል የተባሉት እና አቤል አብርሃምን በተደጋጋሚ ዛቻ ያደረሱበት ስላለ እነሱን ማግኝቼ ለማዋራት ቤታቸው በመጣውበት ሰዓት ላይ ማንም ቤት ውስጥ የለም ከቤት ውስጥም ከ15 ቀን በፊት ለቀው እንደወጡና እስካሁን ድረስ ቤቱ ለሽያጭም እንዳልቀረበ ከነገና ደግሞ ማንም ቤት ውስጥ እንዳሌለ ማረጋገጥ ይያለው ስለዚህ ስለ ቤቱ መረጃ ማግኘት የምችለው ከጎረቤት ነው ጎረቤት የሚያውቀው ሚስጥር ይኖራል ብዬ ስላሰብኩኝ እየተንቀሳቀስኩ የተለያዩ ጎረቤቶችን ለማናገር ጥረት እያደረኩ ነው ያለሁት የምደርስበትንም ነገር ለእናንተ ለውድ ቤተሰቦቼ ማሳውቃችሁ ይሆናል እንግዲህ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ወይም ይሄን ቪዲዮ ለመጀመሪያ ጊዜ ያያያችሁ ያላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ ቪዲዮንም ከመጀመራችሁ በፊት ላይክ በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉልኝ በተቻላችሁ መጠን ቻናሉንም ሼር እንድታደርጉ ፈልጋለሁ እስኪ በቀጥታ እንግዲህ እዚህ የተንቀሳቀስን የተለያዩ ቤተሰቦችን ጎረቤቶችን ፍቃደኛ የሆኑትን ለማዋራት ጥረት እናደርጋለን የምንደርስበትን ነገር አብረን የምንከታተል ይሆናል እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ እንግዲህ ውድ ቤተሰቦቼ ያው በመግቢያ ላይ እንደነገርኳችሁ የቤቱን ምንነት ለማጣራት እንግዲህ የተለያዩ ሰዎችን ለማዋራት ጥረት አድርገናል ብዙ ጎረቤቶች ፍቃደኛ አልነበሩልኝም ብዙ ጥረት አድርጌያለሁ እንግዲህ በመጨረሻም አንድ ወንድማችን እንግዲህ ስለ ቤቱ የሚያውቀውን ነገር ሊነግረኝ ቃል ገብቶልኝ ቤቱ ገብቼ ካሜራ እንዳበራ ፍቃደኛ ሆኖልኛል በመጀመሪያ ወንድሜ ፍቃደኛ ስለሆንክልኝ ከልብ አድርጌ አመሰግናለሁ በጣም አመሰግናለሁ እስኪ ከትውውቅ እንጀምርና አንተ ማለበል ሰላማየሁ እባላለሁ አቶ አለማየሁ እንግዲህ ያው በዚህ አካባቢ ለረጅም ጊዜ እዚህ እንደኖሩና እኔ አሁን ቅድም ስነግሮት ስለነበረው ቤት በተደጋጋሚ ያው እየተሸጠ እንደነበረ የነበሩትን ነገሮች እንደሚያውቁ ነግረውኛል እስኪ ማለት ስለ ቤቱኛ በጣም ያስደነቀንም ያስጨነቀንም የነበረ ነገር አለና ብዙ ጊዜ የገዙ ሰዎች ወዲያውኑ ሳይቆዩበት እየሸጡት የወጡበት ምክንያት እንግዲህ እና የተነገረን ነገር ቢኖር ቤቱ ማታ ማታ እንደ ጅብ እየጮኸ እንደሚያስቸግር በዚህ ምክንያት ነው ቤቱን እየሸጠን እየወጣን እያሉኝ ያሉና ስለዚህ ነገር የሚያውቁት ነገር አለ በርግጥ እኛ ምንም የምንሰማው ነገር የለም እንደ ጅብ ይጮሃል የሚባለው ወሬ ነው በርግጥ ቤቱ ውስጥ ከዚህ ቀደም የቤቱ ባለቤቶች አዋቂ ነበሩ እና ብዙ አምልኮ ስርዓት ይደረግ የነበረበት ቤት ነው እና ውስጥ የነበሩት ሰው ትልቅ ሰው ናቸው አዋቂ ናቸው ብዙ ህዝብ ይመጣ ነበር እና ብዙ ስርዓት ይደረግ ነበር ምናልባት የዛ ነጸብራቅ ሊሆን ይችላል እንጂ ሌላ ይጮሃል ምናምን የሚባለው ውሸት ነው
ታዲያ እኚህ አዋቂ ሰውዬ እዚህ ቤት ይኖሩ ከነበረ አሁን ወዴት ሄደው ነው ቤቱ ለሽያጭ የቀረበው? አሁን የት እንዳሉ አናውቅም፣ ግን ሸጠውት ሄደዋል። በተደጋጋሚ ይሸጣል። የሚገቡት ሰዎች አይቆዩም፣ ወጥተው ይሄዳሉ። ምክንያቱም ሰዎቹ ናቸው የሚያውቁት። ግን የሚሰጡት ምክንያት ይሄን አሁን አንተ ያልከውን የገለጽከውን ነው። እኛ ደግሞ ጎረቤቶች ነን፣ ምንም የምንሰማው ነገር የለም። ይሸጣል፣ ግዢው ሸጦ ይሄዳል። ወር አይቆዩም፣ ጥለውት ነው የሚሄዱት። ግን ምንድነው ታሳቢ አድርጌ የማስበው ቤት ውስጥ ብዙ አምልኮ ነበረ እና ይሄ ባዕድ አምልኮ የለመደው ነገር አለ። ምንድነው አንተ አንድ ነገር ስትገዛ በደንብ ማረጋገጥ አለብህ። ስለዛ ቤት ማወቅ አለብህ። ቤቱ ምን ነበረ የሚለውን ጀርባውን ማጥናት አለብህ። ምንድነው እዛ ጋር የለመደ ነገር አለ። ይሄ ባዕድ አምልኮ በየአመቱ ወራቶች እየጠበቀ ብዙ ግብር የለመደ ቤት ነው። ምናልባት ያንን ሳያገኝ ሲቀር ምናልባት የሚያሰማቸው ነገር ሊኖር አይኖር እርግጠኛ መሆን አልችልም። እኔ እንግዲህ የገዙ ሰዎች ናቸው የሚያውቁት። ይሄንን ነው የማውቀው። በእርግጥ አሁን ቤቶችን ስገዛ አካባቢ ምንድነው ለኑሮ ይመቻል የሚለው ነው እንጂ ቤቱ ምን ነበረበት፣ ማን ነበር የነበረበት፣ እንዴት ነበር አኗኗራቸው የሚለውን ነገር የተለመደ አይደለም መጠየቅና ማጣራት። ምናልባት እንዳልከው ያው ስለ ቤቱ ቀድሞም ስለማያውቁ ስላላጣሩም ይሆናል በተደጋጋሚ እየገቡ እየሸጡ ያሉት። እኔ ከዛ ውጪ እንደውም አስቤ ነበር የባዕድ አምልኮ ስርዓት ሳይሆን ሆን ተብሎ እኚህ ሰዎች በየወሩ ገብተው ተማረው እንዲወጡ እያደረጉ ገንዘብ እየተጠቀሙ እንዳለ ነበር ደላሎቹ እየተሰማኝ የነበረውና አሁን ደግሞ አንተ እየነገርከኝ የነበረው እዛ ቤት ላይ የተለያዩ የባዕድ አምልኮ ስርዓቶች ይሰሩ እንደነበረ ነው። እስኪ ማለት እነዚያ እኚህ ሰውዬ አዋቂ ናቸው ወይም ጠንቋይ ናቸው ስትለኝ የነበሩት ሰዎች ብዙ ነገር ያደርጉ ነበረ ያው እንደነገርከኝና በዛ ምክንያት ይሄ ነገር መጣ ብሎ ድምዳሜ ለመስጠት ምን ያስደፍረናል? እንግዲህ እኔ አሁን ይሄን የምልህ ምንድነው መቼም አባባል አለ ያልተነካ ግልግል አቅም ይባላልና ቁስል ያለበት ሰው ነው ይሄንን የሚያውቀው። ያን ቤት እኔ በተደጋጋሚ አውቀዋለሁ። እኔም ቁስል አለኝ። ብዙ የደረሰብኝ ነገርም አለ። ይመለካል። እኔ ራሴ ሄድ ነበር እዛ አካባቢና በዚህ ቤት ምክንያት እኔም ወንድሜን አጥቻለሁ። ማለት አልገባኝም። እንዴት መሰለ ወንድም ነበረኝ እና እዛ ይሄድ ነበረ እና በመሀል ይታመምና ያው ነፍስ አባታችን አሉ ኑዛዜ ምናምን ይኖራል እና ኑዛዜ ይሰጣል ወንድሜ ማለት ነው። እሺ ኑዛዜውን ለማን ነው የሚሰጠው? ለኔ እና ከሰልስት ላይ ያው ኑዛዜ ምናምን ይነበባል። ያው ቤተሰብ ባለበት በሰልስት በሶስተኛው ቀን ነፍስ አባት ይጠፋሉ እና አልገባንም። መጀመሪያ ምንድን እየተፈጠረ እንዳለ እኛ ሀዘን ላይ ነው ያለነው። ምንም እናውቀው ነገር የለም። ሌላ ሰው ይመጣና ኑዛዜ ወረቀቱን ሲያነበው ይሄ ኑዛዜ ቃል ለኚህ ሰው ነው ኑዛዜውን የሰጠው። ለኚህ ሰው ሲሉ አልገባኝም። ለኚህ ለአዋቂው ማለት ነው። ጠንቋይ ናቸው፣ ባላምልኮ ናቸውና ለሳቸው ነው ኑዛዜውን የሰጠውና እኔ በጣም ተደናግጬ እንደውም ሌላ አምባጓሮ ሁሉ ፈጥሬ ነበር። ምክንያቱም ቤተሰብ እያለ ለሌላ ሰው አሳልፈ አትሰጥም፣ ይሄ ሆን ተብሎ ተቀነባብሮ የተደረገ ነገር ነው በሚል ሌላ ተካራ ውስጥ ገባን። እኔም ያው መጀመሪያ ወደ ሌላ ነገር ከመሄድ በፊት ሽማግሌዎችን የምትልከውና ሽማግሌዎችን ልኬ ሰውየውን ለማናገር ሞክሬያለሁ። ሰውየው ትልቅ ሰው የምናከብራቸው ሰው ናቸው። በቃ አልተቻለም እና በተደጋጋሚ እዛ ሄድ ነበረ። ምንም መፍትሄ ማግኘት አልቻልኩም። እንደውም በመሀል ሌላ ችግር ተፈጠረ። እኔም ልጅ ታመመብኝና በዚሁ ውርስ ምክንያት እኔም ልጅ ላጣ ቻልኩና ይህንንም ታሪክ የምነግርህ ከዚህ የተነሳ ነው። ስላጋጠሙት ነገር በጣም እጅግ አዝናለሁ። ግን ያው ያልተገለጹልኝ አሁን ከነገሩኝ ነገሮች ውስጥ ያልተገለጹልኝ ነገሮች አሉ። ለምሳሌ ያው የንስሐ አባቶት ካለ ኑዛዜው በእርሳቸው በኩል ስለሚፈጸም እሳቸው የንስሐ አባቶት እንዴት መጥተው ይሄን ነገር ማስረዳት አልቻሉም? አዎ ይሄ እኔም በሰዓቱ እያልኩ ያለሁት ምንድነው የተቀነባበረ ነገር መሆኑ የምታውቀው ምንድነው ሰውየው በጣም የሚፈራ ሰው ነው እና
እጃቸው በጣም ረጅም ነው። ብዙ ማድረግ ይችላሉ። እስከ ማጥፋት ደረጃም ይደርሳል። ብዙ ነገር አለ። ቤት ላይ ብዙ ነገር ይደረግብሃል። ሀብት ንብረት ይባክናል። እንደው ብንነጋገር ማለት ነው በጣም ብዙ ሰው ነው እዚህ ቦታ ላይ የሚመጣውና ሀብት ፈልጎ ይመጣል። ብዙ ታሪኩ ብዙ ነው እና እኚህ ንስሐ አባት ለምን እንደቀሩ ምንም እስካሁን ድረስ ጭብጥ እርግጠኛ የሆነ ነገር የለም። ከዛ በኋላ አግኝቷቸው አያውቁም? አግኝቻቸውም አላውቅም። በህይወት ይኑሩ አይኑሩ አላውቅም። ግን ኑዛዜ ወረቀቱን ይዞ የመጣው በሳቸው ምትክ ሌላ ሰው ነው። እንግዲህ በአንድ ጀምር 3 ቀን ባልሞላ ጊዜ ውስጥ ይሄን ያህል ነገር ሌላ ሰው ተቀይሮ የኑዛዜ ወረቀት ይዞ ይመጣል ብለን በምንም አናስብም። ሀዘን ላይ ስላለህ እርግጠኛ አትሆንም። ከዛ በኋላ ግን ነገሮች ውስብስብ ብለው ያለ ሌላ ነገር ነው የተያዘው ማለት ነው። እኔ በራሴም በኩልም ስራውም ብትል ብዙ ነገር ተያዘ እና ገቢ የለም፣ ወጪ ብቻ ነው። የነበረን ፍቅር የለም፣ ግጭት ነው፣ ጸብ ነው፣ ወጪ ነው። ምንም ነገር በቃ በክንክን ነው ያደረጉት እና ትፈራለህ አንዳንድ ጊዜ እንደ ሰውኛ ማለት ነው። ለአንተ ብቻ ተወስኖ የሆነ ነገር ሲመጣብህ ምንም አማራጭ ግራ ቀኝ ስታጣ የግድ ያው ሽማግሌ ይዘህ ወደ እነሱ ጋር አቤት ትላለህ። ምንድነው አሁን ቀበሌ ማመልከቻ እንደምታስገባው የለም አቤት ትላለህ። ይሄ ነው ብሎ የሚዳኝ ሰውም አልነበረም እና ሰውዬው በጣም የሚፈራ ሰው ነው እና ይሄ ደርሶብኛል ማለት የሆነ አሁን ግራ እያጋቡኝ ያሉ ነገሮች አሉ። በእርግጥ ሰይጣን እንግዲህ የማምለኮ ስርዓት ውስጥ ዋናው ስራው ሰዎችን ማጎሳቆል ማሳጣት ነው እንጂ ለሰዎች ሀብት ንብረትን መጨመር አይደለም። በእርግጥ ያው አንተም በሄድክበት ሰዓት ላይ ይሄንን አምልኮ ስርዓት እንደምትሳተፍ እየነገርከኝ ነበረ። ወንድምህም በዚህ ውስጥ ተሳታፊ ነበረ? አዎ እሱም በዚህ ውስጥ ቋሚ ተሰላፊ በለው በቃ በኳስ እንደምታየው ማለት ነው። እና ይሄዳል ንግድ ስራ ስለሚሰራ የክፍለ ሀገሩም ስለሚዞር ሀብት ንብረትም ስላለው ምንድነው አንተ ልጅ ያ ቤተሰቦቻችን በእምነት ነው ያሳደጉን ብዙ ብለው ነበርና ባከሰው አሌክስ ሀብት ጠባቂ ከሌለው ምን ዋጋ የለውም ይለኛል። እና በእርግጥ የሀብቱ እንትን አካሄድ በቃ በጣም በፍጥነት ነበርና አልተመቸኝም ነበር። ሳይታሰብ ነው ሀብት ማማ ላይ ወጣውና ምን ያጎደለው ነገር እንዳለ አላውቅም። በቃ ተሳስቦ ቁጭ አለ። መጨረሻ የሱ ዳፋ ለቤተሰብ ተረፈ። አንተስ ማለት ምን ፈልገህ ነበር ወደዚህ ቤት የምትሄደው? እንግዲህ ምን አለ መሰለህ ሌላው ላይ የምታየው ነገር አንተም ጋር ያ ነገር እንዲከናወን ማጥቆፍረው ጉድጓድ የለም እና የወንድሜን አካሄድ በጣም በፍጥነት ነበር የተቀየረው የነበረው። አንድ እሱ ነው። ሁለተኛ ማጣራት እንፈልገው ነገር ነበረ። አንደኛ በወንድሜም ጉዳይ ነው። ሁለተኛ የወንድሜን ንብረት ኑዛዜ ውስን ቢሆንም በጣም ብዙ ስለነበረ እንትን ብለው ታፍኗል። ያንንም የማጣራት ነገር አለ። ሌላም ያው መግለጽ ማልፈልጋቸው አንዳንድ ነገሮች አሉ። ለነዛ ጉዳይ ስለ ይሄ መላለስ ነበር እዛ። ያው ሰው እንደሚሆነው ትሆናለህ አይደል? ያው አንተ እንደዚህ አይነት ቦታ ላይ የሚሄድ ሰው ነው ይሄንን ነገር የሚያውቀውና የሚፈጸመውን ስርዓት አድርግ የምትባለውን ታደርጋለህ። ገንዘብ መክፈል ያለብህን ትከፍላለህ። አቅርብ የምትባለውን ነገር ታቀርባለህ። ይሄ ነው ማለት ያው ሰው አድርግ ብሎ ሰው ጭቃው ስለገባ እኛም ተከትለን ጭቃ እንገባለን ማለት አይደለም። ግን ያው አሁን ለመወቃቀስ ምናምን ሳይሆን በእርግጥ እንደመጣው እንደነገርኩ ስለዚህ ቤት ብዙ ነገር ማጣራት ስለምፈልግ ነው። ምክንያቱም እየተነገረኝ ያሉት ነገሮች እኔ ሊያሳምኑኝ አልቻሉም። አንድ ቤት ምንም ነገር ሳይኖረው ብቻውን ሆኖ ለሰዓት እየጠበቀ ለሊት ላይ እንደ ጅብ ይጮሃል የሚለው ነገር አሳማኝ ምክንያት የለውም ብዬ ስላሰብኩ ነውና ደላላው ይሄን ነገር የነገረኝ ደላላም ከእንደገና ያው እኔ እንግዲህ ያው አንድ ደላላ በጣም እንደተጨነቀና አሁን ባውንስ ካለ ቤቱን ገዝተውት ያሉት ሰዎች እሱ ሊገሉት እየፈለጉት እንዳለ ስለተነገረኝ እነሱንም አግኝቶ ለማዋራት ነበር አመጣጤ።
ግን ሰዎቹ ከ3 ቀን በፊት እቃቸውን ጠቅልለው እንደወጡና ቤቱንም ለሽያጭ እንዳላቀረቡት ከዛ ውጪም ደግሞ ይሄን ሰውዬ ያባረሩት እንዳለ ነው መረጃ የተሰጠኝና ይሄ ልጅም የገባበት ወንጀል አለ። በርግጥ ይሄን ነገር ተመችቶት ገንዘብ አገኝበታለሁ ብሎ ለኮሚሽን ስራ ብሎ ሲለፋበት የነበረባቸው መንገዶች ነበሩ። በትክክለኛ መንገድም ባይሆን የሄደው ሁለተኛ ሰው ግን እሱ ላይ ህግ ነው እንጂ ሰው ጉልበቱን ማሳየት ወይ ደግሞ እሱ መበደልም መግደልም አይችልም፣ ልጁንም ማሳቀቅ አይችልም በሚል እነሱን ቀርቤ ለማዋራት ነበረ እንደምታዩት ቲሜንም ደርጀጀት አድርጌ የመጣሁት። ግን ያው ያሰብኩት ነገር አልተሳካም። ስለዚህ ስለ ቤቱ ለማጣራት ጎረቤቶችን ማውራት ስላለብኝ ነው። ብዙ ጎረቤቶችን ለማውራት ጥረት አድርጌያለሁ፣ ግን ሁሉም ፈቃደኛ አልነበረም። በርግጥ የሆነ ስለዛ ስለ ቤቱ ሲወራ ፊታቸውም ሲቀየር አይቻለሁ። የሚያውቁት እውነታ አለ፣ ግን መደበቅ ስለፈለጉ ነው እየደበቁኝ የነበረውና ቤት ውስጥ ከሚደረጉ የባዕድ አምልኮ ስርዓቶች ውስጥ እስኪ አንተ በርግጥ የምታውቃቸው በሄድክበት ሰዓት ላይ እየተደረጉ የነበሩ ነገሮች ካሉ እንድታጫውተኝ ነበር። አዎ እንግዲህ አሁን ምናልባት አሁን እናንተ በዚህ በዘመናዊው ዓለም ላይ ወጣቶች ናችሁና ከነገርከኝም ነገር አንጻር ነው ከደረሰብኝ ነገር አንጻር ከዚህ በላይ ምንም ሊመጣብኝ አይችልም በሚል ነው አሁን ኢንፎርሜሽን እየሰጠው ያለሁት እንጂ እጅግ አደገኛ ነው። ለምን ይሄ ባዕድ አምልኮ በየአመቱ የሚገበር ግብር አለ ራሱን የቻለ ማለት ነው። ከዛ በተጨማሪ ደግሞ በየቀኑ የሚደረጉ ስርዓቶች አሉ። ይሄ ቡና የሚፈላው ሌላ ነገሩ ይሄ ጌጤው ምናምን የምትለው ብዙ ነገር አለ። ከዛ ውጪ ይታረዳል፣ ዶሮ ይታረዳል፣ በጣም ብዙ ነገር ነው እና ይሄ ስርዓት ብዙ ተከታይ አለው። አሁን አንተ እንደምትለው በጣም ስጠይቀኝም ለኔ ራሴ ግራ እየገባኝ ያለው ለምን መሰለህ? ብዙ ተከታይ አለው። በጣም ብዙ ህዝብ ነው የሚመጣው። በሳምንት የሚመጣል፣ በወር የሚመጣል፣ በ3 ወር በ6 ወር የሚመጣል፣ በአመት ጠብቆ ከውጭ ሁሉ የሚመጡ ሰዎች አሉ እና ከፍተኛ ገንዘብ ነው ዳጎስ ያለ ሁሉ ነው የሚገባው ቦታው ላይ ማለት ነው። የአመት ክብረ በዓል ሲደረግ ሁሉ በሬዎች ይታረዳሉ እና ይሄ አምልኮ የሃይማኖት እንዳለውም ከባድ ነው በጣም ግን የባዕድ አምልኮ ነው እና ታው ጠንቋይ ናቸው። ግን በርግጥ እንደሚባለው ሰውየው ፓወር ነበራቸው፣ እነዚህ ነገሮች ማድረግ ይችሉ ነበር። እኔ በእርግጠኝነት መሰለህ አንተ ካልነካው በስተቀር በምን ታውቃለህ? እኔ አሁን ወንድሜ እንደሞተ ማለት ነው አንድ ሁለተኛ በዚህ በተያያዥ በሆነ ነገር ላይ ሁኔታ ነው ልጅም ሰላም የነበረው ልጅ ህይወቱ ሊያልፍ የቻለው ካለምንም ምክንያት ይሄ ነገር ሊሆን አይችልም እና ብዙ የተጎዱ ሰዎች ይመጣሉ ማለት ነው። ያውን ያልገባኝ ነገር እኚህ ሰውዬ ምን ቢጠቀሙ ነው ማለት ያንተ ልጅ ሊያሰጡ የቻሉት? መንፈስ አለ ሰውየው ላይ መጥቶ የሚወርድ የሆነ ሰዓት ላይ ሰዓት አለው ቀን አለው ያርፍባቸው ቀጥታ እሳቸውን የምታገኝበት ሁኔታም የለም። አንተ አጃቢዎች አሉ፣ እነዚህ አጋፋሪዎች አሉ። በእነሱ አማካኝነት ነው ወደ ውስጥ መግባት የምትችለው። መልእክት ነው የሚሰጥ በእነሱ አማካኝነት ነው። እሳቸው ከመጋረጃ ጀርባ ሆኖ ይህን ስራ የሚሰሩት እና ድንገት መንፈሱ ሲወርድባቸው በቃ ሰው ሁሉ ለጥ ነው የሚለው ወሬት ማንም ቆሞ ሚያ የለም እና በቃ አጓርተው ሲበቃቸው ወደ ራሳቸው ሲመለሱ ነው ታውቀው እንጂ እንደ አውሬ ነው የሚያስጨዋቸው። ይህን ማየት የምትችለው ውስጥ ሜምበር ሆነ ወይ አባል ሆነ ስትል ነው ይህን ነገር ልታይ የምትችለው እና ከዛ ውጪ ተጨባጭ የምትለው ማንኛውም ሰው ናቸው። አሁን እኔ ጥያቄ የሆነብኝ ነገር ለምንድን ነው ያንተ ልጅ ምንጠቅ የፈለጉት? ልጅ እንዲታመምስ የተፈለገበት ምክንያት ምንድን ነው? ገንዘብ ነው። አሁን እኔ በጣም ወጥሬ ይዣቸው ነበር በወንድሜ ንብረት ምክንያት ማለት ነው። በጣም ከፍተኛ ንብረት ነው የነበረው እና በተደጋጋሚ ነው ሽማግሌ የላኩትኝ። ወደ ክስም ምናምንም አልሄድኩኝም። ለምን ለራሴም ሰግቼ ስለነበረ ማለት ነው። ምንድነው ካለምንም ምክንያት ለሳቸው ሊናዘዝ አይችልም። ምናልባት ወንድምህ የባዕድ አምልኮ ስርዓት ውስጥ ተሳታፊ ስለነበረ ለሳቸውም የነበራቸው ቦታ ስለነበረ ለኔ እኮ ነግሮኛል፣ በህይወት እያለም ነግሮኛል። ብናዘዝም ለዚህም የበቃሁት በዚህ ሰው ምክንያት ነው እና አንድ ስተት ሳልሰራ አልቀርም የሚል ነው ያለው እንጂ ይሄን ያህል ለከፋ እንትን የሚያደርገው እንትን አልነበረም። ሙሉ ለሙሉ ነው የያዘው ፓራላይዝ ያደረገው። ከዛ በኋላ ወዲያው ጸጥ ያለው። ምናልባት ያው ይሄን ነገር
ማጣራትም ማወቅም የሚቻለው ያው ንስሐ አባት መገኘት ቢችሉ ከንስሐ አባት ነው እንጂ የሟች ኑዛዜ በማንኛውም ፍርድ ቤትም ይሁን በህጋዊ መንገድ ከሄድ ሟች የተናዘዘው የመጨረሻው ኑዛዜው ይከበራል። ምን አለ መሰለህ ኤቪደንስ ያስፈልጋል፣ ምስክር ያስፈልጋል። ኑዛዜ ሲባል ኑዛዜ በወረቀት የተሰፈረም ከሆነ ሰየው ነው ያ ምስክር ይሆናል። በወረቀት ያልተሰፈረ ከሆነ ፍርድ ቤትም 3 ምስክር ካለ ቃላቸው ተደምጦ በቃለ መሐላ ውርሱ ደንትን ይላል። ነገር ግን በጽሁፍ የተጻፈ ኑዛዜን እነሱ አቀነባብረው ቀይረው ነው ያመጡት። የመጣው ወረቀት አለ። የመጣው ወረቀት ለነሱ እንጂ ለኔ አይደለም። አሁን የኔን ሰዎች በርግጥ ያው አንተንም አንተ ስለምትፈልገው ሊሆን ይችላል እንጂ ወንድምህ ምናልባት እንደሚባለው ከሳቸው ከሆነ ይሄንን ሀብቱም ንብረትም ያፈራው መልሶ ለሳቸው ሊናዘዝ ይችላል። ምክንያቱም ሰይጣን የሰጠህን ነገር መልሶ ይነጥቃል። ለምን መሰለህ ጠቅላላ ንብረት በሙሉ እኮ በሳቸው አፈራለም ያልኩ ያለው ምንድነው ንብረት ጠባቂ ያስፈልገዋል ይለኝ ነበር በፊት ማለት ነው። ምንድነው ጠባቂ የሚያስፈልገው? የተወሰኑ ንብረቶች ነበሩት፣ መኪናዎች ነበሩ፣ ሱቆች ነበሩት፣ ማለት ነገር ነው። እና እንግዲህ ሰው መክሮት ይሁን ሰዎች አይቶ ይሁን አላቅም ይሄዳል። እዛ መሄድ ምን ታደርጋለህ? እዛ ይሄ ነገር እየተባለ ነው ባልኩበት ወቅት ላይ ከዛን ጊዜ ጀምሮ ደግሞ ያለው ነገር ገቢው ምኑም እየጨመረ ነው የመጣው። መጀመሪያም ነበረው እሳቸው ጋር ከመሄዱ በፊት እዛ መሄድ ከጀመረ በኋላ ግን የሀብት ንብረቱ ብዛት ዳጎስ እያለ መጣ እና የሆነ እኔንም እስከ ማማለል ደረጃ የደረሰው ገብቶሃል። ስለዚህ እሳቸው ጋር ከመሄዱ በፊት የነበረውን ንብረት ነው ያውቃለሁ እና መጀመሪያም ነበረው። በቃ የሀብቱ ፍጥነት ቅጽበታዊ ነው። ምንድነው ይጎትታል። ይሄ ስልብና ምናምን የሚባለው ነገር የለም። ያ ነው ሰውየው የጥንቁልና ይሄ ባዕድ አምልኮ ብቻ ሳይሆን ይሄ የጽሁፍ ስራ ምናምን ይሄ የመድገም ምናምንም ትምህርቱ አላቸው ይባላል። በእድሜ ትልቅ ሰው ናቸው። ያስ ተደምሮበት መንፈስ ላይ ሲጨምር ደግሞ ምን ሊሆን እንደሚችል ማለት አልገባኝም። ይሄ አሁን ያልከኝ የትምህርት በትምህርት የሚገኝ ነገር አለው ነው እንደዚህ ነገር ላይ አለ ይባላል። እኔ አላውቅም። ምንድነው ይደገማል፣ ሰይጣን ይጎትታሉ፣ ይጠራሉ፣ ይመልሳሉ የሚባል ነገር አለ። ትምህርቱ ቤት እንደሚሰጥ ማን እንደሚሰጥ አላውቅም። ስለዚህ ምንም ኢንፎርሜሽን እንትኑ ማለት እንደዚህ አይነት ነገሮች ያው በብዛት ስንሰማ ይሄ መንፈስ ያው ከቤተሰብ ወደ ቤተሰብ እንደመሄድ እየተከተሉ እየመጡና እንደሚያስከትሉት ነው። ከዛ ውጪ ደግሞ አሁን ልክ እንዳልኩ ይሄ ውርስ እንደምትለው የለም አሁን ወንድሜ ወራሽ ነኝ ብዬ እንደምለው ይሄ መንፈሱ ይወራረሳል። ያ የሚወራረሰው ነገር ደግሞ በዚሁ በባዕድ አምልኮ ትምህርት ከጨመርክበት ደግሞ ትንሹን ሰይጣን የምትጎትተው ትልቁን ሰይጣን ትጎትታለህ እንደማለት ብዬ ነው በራሴ በላምት ነው። ግን እንዲህ በቀላል እናንተ አሁን እንዲቀላል አድርገን እንደምናወራው አይነት አይደለም። በጣም ከባድ ነው። ይሄ ማለት እኔ ፈርቻ አይደለም አንተንም ላስፈራራህ አይደለም፣ ግን አለ ሆኖ ሰዎች ላይ አይቻለሁ። እናንተ አሁን በዘመናዊ እንትን ላይ ያላችሁ ልጆች በእምነቱ ጠንካራ የሆነ ሰው በዚህ ጉዳይ ላይ ምንም አይነት ችግር ሊኖርበት እንደማይችል እኔ ማቀው በራሴ ማቀው ነገር አለ። እምነት ውስጥ ያለው ሰው እምነቱን አጠንክሮ የያዘ ሰው በዚህ ጉዳይ እንደማይጠቃ አውቃለሁ እና እምነቱን አጠንክሮ የያዘ ሰው በዚህ ጉዳይ አይጠቃም ብዬ አስባለሁ። እስኪ ስለአንተና ስለ ወንድም ግንኙነት እስኪ ተወሰነ ነገርኝ። ምን አይነት ግንኙነት ነበራችሁ? ምናልባት በአንተና በወንድም መካከል ግጭት የሚኖር ከሆነና ይሄን ነገር አሳልፎ ይሰጣል ብለህ የምታምንበት ነገር አለ? ግጭት እንኳን ምን ወንድሜ ጋር የነበረን መንታ በለው በቃ እንደው መንታውን አንድ ውስጥ በአንድ ቀን አልወጣንም እንጂ አብረን ነው ያደግነው። ትልቅ ፍቅር ነበርና እሱ ወደ ንግድ ዓለሙ ላይ ሲገባ አግዘው ነበር። እኔ ብዙ አይነት መልኩ ረዳው ነበር፣ ደግፈው ነበር። ሂሳብ በመስራት ትንሽ ትምህርቱ ላይ ተወሰነች ገፋ ብያለሁና ደግፈው ነበር። ቤተሰብ ማለት ደግሞ ሁለት ነን እና በመሃላችን የነፋስ ያህል እንኳን ክፍተት የለም።
እኔ እንደው ማካበድ ይሆናል እንጂ ከባለቤቴ ጋራ እንደዚህ ከበደ እንትን እንዳለን ሁሉ በጣም የጠበቀ ሚስጥር ሁሉ ነበረን። ይሄን ብታረግ እንዲህ ቢሆን ሌላ ቀርቶ ነው በወንድሜ ሀብት ንብረት እንኳን አይኔ የሚቀላበት አይነት ብዙ ወንድም ሲጋደሉ እናያለን በንብረት። ግን እሱ በማግኘቱ እኔም ደከም ያለው ከሱ ጋራ እሱ ትልቅ ቦታ መድረሱ ለኔ ኩራት ነው፣ ወንድም ነው። ግን እንደዚህ በአጭር ይቀራል ብዬ በህልሜም በእውኔም አላሰብኩም። ያው ግን ምናልባት ያው እንደምታግዘው የነገርከኝ ነበርና አንተ የተሰማራበት ደግሞ የሥራ ዘርፍ ከሱ ጋር ላይገናኝ ይችላል። የንግድ ዘርፍ ላይ እንዲህ የመሳሳብ ነገሩ የለም አብሮ የመስራት። እዛ ውጪ ደግሞ አንተም እሱ ሀብት ንብረት ካፈራ እንዳልከኝ እንግዲህ ብዙ ሀብት ንብረቶችን አፍርቶ ነበረ። ከዛ ውስጥ አንተ በቁም እያለ ለአንተ ያካፈላቸው ነገሮች የሉ ይለኝ ነበረ። በቃ ብዙ ቃል የገባልኝም ነገር ነበር። እኔ ወደ ትምህርቱ ነው እንዳልኩ እኔ ያው በትምህርቱ ግብርና ምናምን ውስጥ ሰራው ምንድነው ዛልማ ዩኒቨርሲቲ አካባቢ ነው ግራጁዌት ያደረኩት እና አብዛኛው ወደ ትምህርት ነው ማደለው። ከዛ አንፃር አንድ ችግር ሲገጥመው እንደዚህ ያለክስ እንደዚህ ገብቶ ይለኛል እና በስልክ ሐሳብ መስጠት ካለብኝ በዛ እንቀያየራለን። ጫን ያለ ነገር ሲመጣ የዓመት ፈቃድ ምናምን ወስጄ ሄዳለሁ እና በጣም የተደጋገፈና የተሳሰረ ነገር ነበረን። ብዙ ቅድ ዓላማም ነበረን። አልሆነም፣ በአጭር ተቀጨ። አዛለ ያው ስላጣው ነገር ግራ የሚያጋቡ ነገሮች ስላጋጠሙኝ ነው እኔም እንደዚህ ያስጨነቁ ያሉት። ምናልባት መልስ ትክክለኛ መልስ ይኖራል። ይሄ ነገር ተቀይሯል ላልተቀየረም የሚለው ነገር እንግዲህ ንስሐ አባትን አግኝቶ የማዋራቱ ነገር መኖር መቻል አለበት። እሳቸው ካልተገኙ ይሄን ሚስጥር ሊፈታ አይቻልም። በእርግጥ አንተም ደግሞ የሄድክባቸው መንገዶች ትክክል ናቸው ብዬ አላስብም። ነገሮችን ለማጣራት እንግዲህ እነዚህ ሰዎች እንዳልከው ሽማግሌ ምናምን የሚቀበሉ አይደለም፣ በራሳቸው አካሄድ የሚሄዱ ሰዎች ናቸውና አሁን ይሄን የምልህ እኮ እንዴት መሰለህ ሽማግሌ ብዬ የምልህ አሁን ይሄን ነገር ቀጥታ ኤቪደንስ ይዤ ህግ አካል ወስጄ ቀጥታ ጉዳዩን በህግ አካሄድ ማስኬድ የሚችልበት መንገድ ቢኖር ኖሮ ያን አማራጭ ከተል ነበር። ነገር ግን ያ ነገር ዝግ ነው ለዚህ ጉዳይ ላይ። አሁን አንተ እኮ ካንተ ውጪ ግን ይሄ ነገር ትክክል አይደለም፣ የኑዛዜው ስርዓት ትክክል አይደለም፣ ለኔ የሚገባኝን ነገር ለዛ ሰው አሳልፏል ብሎ የሚያስብ ሰው አለ? አንተ ራስህ ዝም ብለህ አስብ። እኛ ሰው ጋር እኮ የስጋም ምንም ዝምድና የሌላቸው ሰዎች ናቸው። በቃ ምዕራብና ምስራቅ በለው። እኔ ደግሞ የእናቴ አባት አንድ ማህፀን ውስጥ ያደገን ወንድሜ ነው። በምን ተአምር ነው ለእነሱ ሊናዘዝ የሚችለው? ምናልባት አላውቅም። እኔ እኮ ሰዎች አንዳንድ ጊዜ ያው ኑዛዜ ሲገቡ ያላቸው ያበሯቸውን ሀብት ንብረቶች የሚያወርሷቸው መንገዶች የተለያዩ ናቸው። አውርታችኋል? አውርተናል። ከኔ ጋር አውርተን እኮ ይሄን እንደዚህ ያድርግ፣ ይሄን እንደዚህ ያድርግ። እኔ አላውቅም፣ ከተሻለኝ በዚህ ቀጥላለሁ። እሱ እኮ በታመመበት ወቅት ላይ የተለያዩ ስራዎችን እኮ አከናውናለሁ እሱ ማለት ነው። ሽፋን ሰጥቼ ሰረ የሁለት ዓመት ረፍት ነበረኝና ወደ 17 ቀን ረፍት ነበረውና እነዛን ቀናቶች እኔ ነበርኩ እየሸፈንኩ እየተሯሯጥኩ ሰራለት የነበረው ማለት ነው። እና መቀጠል የሚችል ነገር ነው ሊቆም የቻለው። ገብቶሃል? አሁን እኔ እንዲህ በድፍረት የምናገረው ከዚህ በላይ እኔ ምንም ሊመጣብኝ አይችልም። ገብቶሃል? ወንድም ከማጣት ልጅ ከማጣት ምንም የሚቀር ነገር አለ? ምንም የሚቀር ነገር የለም። ለዚህም ነው ይሄ እውነታው ቢወጣ ለሌላውን መማሪያ ይሆናል በሚል ነው ላንተ እያወራሁ ያለሁት። በእርግጥ ስለአደረክልኝ ነገር ስለነገርከኝም ነገር አመሰግናለሁ። በጣም ነው የማመሰግነው። ምክንያቱም በዚህ ልክ ራሱ ቁጭ ብሎ ሊያወራኝ የነበረ የሚችል ጎረቤት አላገኘውም ነበርና በጣም ነገሮች አሁን እየተሰማኝ ያለው በጣም የተወሳሰቡ ነገሮች እንዳሉ ነው። አንተንም ወደዚህ ያመጣህ እንጂ እኔ ይሄ ነገር ተዳፍኖ መቅረቱ ይሄው ሲነጋ ሲመሽ እንዳልኩ ደበልኩ 12 መዝራስ። ምን ያህል ጊዜ ሆነው ይሄ ነገር ከተፈጠረ? ይሄ ጉዳይ እንግዲህ ግንቦት ሰኔ ሲመጣ 10ኛ ዓመት ሁሌስ 10 ዓመት። ስለዚህ ለ10 ዓመት ሙሉ ያው ምንም ነገር ሳትሞክር በቃ ነገሮችን አምነህ ተቀምጠህ ነበር።
ጨለማ ብለው በቃ ምንም ነገር የተደፋፈነ ነው እየነገርኩ አሁን ኋላ ለራሴም ኮሳጋ ጀመረ። በቃ ስራም ቦታ ከአለቆቼ ጋር ግጭት ነው የሰራሁት ሁሉ ያለኝ ሁሉ እየተበተነ ኋላ ወደ መጸጸት ምን ነው ባልተናገርኳቸው እስክል ሊያስደርሱኝ ሆነ። እንዴ ብቻዬን እያወራሁ ልሄድ እኮ ምንም አልቀረኝም። እኔ አሁን ስለተነፈስኩ ራሱ በቃ የሆነ ነገር ቀሎኛል። እኔ እግዚአብሔር ነው እናንተንም እዚህ ያመጣ እንደው ይሄን ነገር እንደነገርህ እንጂ ማንንም በዚህ ጉዳይ ላይ ደፍሮ አፉን የሚከፍት ማንም ሰው የለም። 10 ዓመት ያልኩበት ነገር ስለሆነ ነው። አሌክስ ያው በእርግጥ ያው ከዚህ በፊትም እንደዚህ አይነት ሰዎች ጠንቋይ ነን ብለው የብዙ ሰዎችን ህይወት የሚበጠብጡ ሰዎች ጋር መድረስም ሰዎቹንም ለህግ አሳልፈን መስጠት ችለናል። ባዳ አምልኮ ስርዓት ማምለካቸው የአምልኮ ስርዓቱን መከተላቸው ያ የራሳቸው የግለሰብ መብት ነው። በግለሰብ መብት ውስጥ ግን አንገባም። በዛ ውስጥ ግን እንደዚህ የሚሰሩ ወንጀሎች ካሉ በተለይም ደግሞ አሁን እንዳልከኝ ያለው አንተ በትክክል ኑዛዜው የሚገባ ሆኖ ያን ኑዛዜ ወረቀት አስቀይረው የነሳ አባቶቹ እንዲጠፉ ካደረጉ እኚህ ሰዎች እንግዲህ ወንጀል ነው እየሰሩ ያሉት። ለዛ ነገር እውነት እኮ ተደብቆ አይቀርም። አሁንም ይሄን እንደዚህ ብዬ እምልህ ማለት ነው ፈጣሪ ወደደው ነው ያደርጋል። ይሄን ያህል ዓመት እንዲህ ወንጀል የሚሰሩ ሰዎች እኮ ወንጀል ተደብቆ አይቀርም። አንድ ቀን መውጣቱ አይቀርም። እውነት ልትዳፈን አይቀርም። ይሄ ነገር አንዱ ሰላም ዋልሽና እንዴት ዋልሽ? ሰላም ነው። ምንድነው የሚታየው? ምን አይነት ነገር አለ? ምን ካሜራው ለደቀነ እዚህ ደግሞ ስለ አንድ ጉዳይ እየተጫወትን ነው እና ምናልባት ቁጭ ብለሽ የምናወራ ከሆነ ምንድነው እሱ? ቆይ ሳላቅ እኔ ሁሉ እየቀመጣለሁ እኔ ምንድነው ተረጋጊ። እኔ ሳላቅ ካሜራ ይዘህ መተህ ደቀነ ምን ብላ ይቅርታ እናት፣ ያው ካሜራውንም ማጥፋት ካለብኝ አጠፋለሁ። ግን እየተጨዋወትን ያለ ነው ከሱ ጋር የሚያውቀውን ነገር እንዲነግረኝ ነው እንኳን ያልሰማሁማ። ታዲያ እኮ ያለውን ነገር አስረዳሻለሁ። ይቅርታ አንዴ ብቻ ቁጭ በይልኝና ተረጋጊና። እና ምንድነው ይዘብኝ መጣህ? እንደሆነ አልቀመጥም። ምንድነው እሱ? ወይ ካሜራውን አጥፋልኝ አንተ ራሱ። ካሜራ አልፈልግም ሳላቅ ምንነቱን ችግር የለም። አንቺ ፍቃደኝነት ከሌለ ካሜራውንም አጥፋለሁ፣ ችግር የለም። ግን ያው ልልሽ እናቴ እኔ የመጣሁበት ኪዝ ማለት ነው ስለዚህኛው ቤት ለማጣራት ነው። ጎረቤታቸው ያለው ቤት ላይ ምንድነው እየተደረገ ያለው ነገር የሚለውን ለማጣራት ነው የመጣሁት። መርማሪ ጋዜጠኛ ነኝ፣ ቴዎድሮስ እባላለሁ። ቀለል ያሉ ጥያቄዎችን ነው እየጠየቅኩት ያሉት። ስለ ቤቱ ነው፣ ስለ እናንተ የሚመለከት ጉዳይ ላይሆን ይችላል። እና አንቺ የምታውቂው ነገር ብታስረጂኝ ደስ ይለኛል ስለ ቤቱ። አዎ ነው፣ ግን አልነገረኝም ብዬ ነው። ካሜራ ተደቀኑ እዚህ ምን ብዬ ያው ማለት ብቻውን ስላገኘሁት ነው እንጂ አንቺ ብትኖሪ መጀመሪያ ፍቃደኝነትሽ ሳልጠይቅ ካሜራዬንም አላበራም፣ ግቢያችሁ ውስጥም አልገባም ነበር። ስላልነበርሽ ነው አንቺ። ለማንኛውም ያው ፍቃደኛ ሆነሽልኝ ብታዋሪኝ ደስ ይለኛል እኔ። እንግዲህ ውድ ቤተሰቦቼ ያው እህታችንን ለማስረዳት ብዙ ጥረት አድርጌያለሁ። የነበሩት ነገሮች ምናልባት ያው ብዙ ጊዜ ካሜራ ሳዩ ብዙ ሰዎች ይደናገጣሉና ስለምን እንደመጣው ምን እንደምፈልግ ከነሱ ምን አይነት መረጃ ፈልጌ እንደመጣው ለማስረዳት ብዙ ጥረት አድርጌያለሁ። በእርግጥ መጀመሪያ ላይ ስመጣ እኔ አስቤያቸው የነበሩት ነገሮች ሆን ተብሎ በደላሎቹ የተቀመረ ቀመር እንጂ እንደዚህ ከባዕድ አምልኮ ስርዓት ጋር የሚገናኝ ነገር አልመሰለኝም ነበረ። ምክንያቱም ነገሮች እያሳዩኝ ያለው ሆን ብሎ ደላሎቹ እርስ በርስ እየቀያየሩ ከቤቶቹ ኮሚሽንም ጥቅማ ጥቅምም ለመጠቀም ሲሉ ሆን ብለው እንደዚህ አይነት ስራ እንደሚሰሩና ያንን ነገር ለማጣራት ደግሞ ቤት ውስጥ ያሉትን ነገሮች ገብቶ ለማየትም ነበረ ጥረት እያደረኩ የነበረው። ነገሮች ስላልተሳኩልኝ እዚህ መጥቼ እንግዲህ ጎረቤት ለማውራት ተገድጃለሁ። እስኪ እናንተስ ምንድነው እየተሰማችሁ ያለው? በእርግጥ ይሄ ነገር ቀመር ነው ወይስ የባዕድ አምልኮ ስርዓት ነው የሚለውን እያንዳንዱ የሚሰማችሁ ነገር ኮመንት ላይ ማስቀመጣችሁን እንዳትረሱ። የእናንተ ኮመንት በጣም ነው የሚጠቅመኝ። እያንዳንዱን ነገር በዲቴል እያየን ያለ ነው። ምናልባት ሪስፖንድ ላናደርግ እንችላለን፣ ግን ከዛ ውጭ ግን ያሉትን ነገሮች በጥንቃቄ እያየሁ ነውና ስለምትሰጡኝ አስተያየት ከወዲሁ ከልብ ላመሰግናችሁ ፈልጋለሁ። ይህን ቪዲዮም ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ከዛ ውጪ ቪዲዮን ላይክ በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉልኝ። እህቴ እንግዲህ ያው ፈቃደኛ ስለሆንሽልኝ ከልብ አድርጌ በድጋሚ ማመስገን እፈልጋለሁ። እስኪ ማለት ከአሌክስ ጋር ብዙ ነገሮች ስንጨዋወት ነበርና ወደ ጉዳዩ ተንደርድሬ ከመግባቴ በፊት እስኪ አቶ አለማየሁና ወንድማቸው የነበራቸውን ግንኙነት ታስረጅኝ ደስ ይለኛል። አቶ አለማየሁና ወንድምየው በጣም ጥሩ የሆነ ግንኙነት ነበራቸው። በጣም ፍቅር አላቸው። በቃ ስታያቸው እንዲህ መንታ ሆነ ነው የምታያቸው። ገብቷል። በቃ በጣም ፍቅር አላቸውና በጣም ጥሩ ላይ ሆነው የሚገኙ ልጅ ወንድማማቾች ነበሩ። የሚያስቀኑ ማለት ነው። ፍቅራቸው የሚያስቀና ቤተሰብ ነበሩ ሁለቱ ማለት ነው ወንድማማቾቹ።
ቅድም ከአቶ አለማየሁ ጋር እንግዲህ ስንጨዋወት በዚህ ሰውዬ ጣጣ ብዙ ነገር ቤታችሁ ውስጥ እንደመጣ ብዙ ነገር እንዳጣ ነው የነገረኛለሁ። በተለይ ደግሞ ከውርሱ ጋር በተገናኘ ብዙ ነገሮች እንዳደረገ ነው እና እሳቸውም ደግሞ እንደዚህ አይነት ቦታ ላይ ሄደው ብዙ ነገር መፍትሄ ለማምጣት ሲሞክሩ እንደነበር ነው የነገረኝ። አንቺ ደግሞ ያው ከቤተ ክርስቲያን እንደመጣሽ ነበር እያስረዳሽኝ የነበረውና ወደ ሃይማኖትሽ ቀረብ የምታይ አይነት ሰው ነሽና እንዴት ነው እነዚህ ነገሮችን አስታርቆ መኖር በትዳር ውስጥ? ከባድ ነው በጣም። እኔ እንጃ በእነሱ እንደዚህ እንዳሉ እኔ ውልዩ ቤተክርስቲያን ነው እነሱ ከዛ ቤት በቃ እንትን ናቸው እና ውርስ በወንድምየው ስም አለ እዛ ውርሱን ወስደውበታል። ትልቁ ሰውዬ ባላምራኩ ሰውዬ ማለት ነው። በሱ ምክንያት እኛ ራሱ ቤታችን በቃ ምስቅልቅል ብሏል። በቃ ድሮ ስራ ነበረው ደህና ይሰራል፣ ይገባል፣ ይወጣል። እንደምታየው መኪናው እንዲቆሙ ቀረ። በቃ ቤቱ ሁሉ ነው እንደምታየው ነው። በቃ ብዙ ነገራችን ተበላሽቷል። ልጃችንን ሁላ ያጣንበት እንትን ነው በእውነቱ ከሆነ በጣም ብዙ ነገር በጣም ስሜቴ እንድትሆኝ ፈልጌ ሲሆን የረሳችሁትን ነገር ነው እየቆሰቆስኩ ያለሁት። በእርግጥ ግን አሁንም አልረፈደም ጊዜው ነገሮችን ማስተካከል የምንችል። በእርግጥ ልጃችሁን መልሼ ላልሰጣችሁ እችላለሁ። ከዛ ውጭ ግን ያው የተፈጠሩትን ነገሮች እየተነጋገርን ማስተካከል በምንችለው ልክ እናስተካክላለን ብዬ ስላመንኩኝ ነው። ስሜቴ እንድትሆኝ አልፈልግም እና ተረጋግተሽ እንድታወሪ ነው የፈልገው። ማለት አቶ አለማየሁ ይሄ መኪናስ ምን ሆኖ ነው እንደዚህ ሊቆም የቻለው? እንዴት መሰለው ወንድም እኔ ከምን ብዬ እንደምነግርህ አላውቅም። በቃ አሁን ይህን በዚህ በውርስ ጉዳይ ላይ ወጥሬ ይዣቸዋለሁ ብያለሁ። አሁን ነው ነገሮች ሁሉ ድፍንፍን ብለው እኔ አሁን ዛሬ እንደገና የተወለድኩ ያለ የተሰማኝ። አሁን ይህን ጥያቄ ስጠይቀኝ አንተ አንድ ሰው ውስጡ ያለውን በሽተኛ ዶክተር ህመሙን ሲናገር አይደለም ፈውስ የሚያገኘው። ይሄ እውነት ግን አንድ ቀን አይቀርም መውጣቱ ነበርና የምትሰራ የነበረች መኪና ነው ነበረችው። ምንም አልሆነም፣ ምንም ብልሽት የለውም። ግን በቃ አይሰራም፣ አይነሳም። ተነሳ ስትለው የሆነ ሄዶ ይቆማል። መካኒክ ሳይመጣ አይሰራም እና መፍትሄ ግን ይኖረዋል። እነሱ በዚህ በሚደግሙት ነገር አንድ ነገር ካላደረጉ በስተቀር ይሄ ነገር ይመጣል ብዬ አላስብም። ግን በቃ እኔ ውስጤ በጣም አዝኗል። ማለት አሁን በድግምታቸው ምናምን በሚሰሩት መተት መኪናንም የማቆም ኃይል አላቸው ብለህ ታምናለህ? አዎ። ይሄን የምልህ ለምን መሰለህ? እኔ ወንድሜ እኮ መኪኖች ነው ያሉት። አሁን ቆመው ነው ያሉት፣ ሰኑት ይሰራሉ። እና ያን ጊዜም ወደ እሳቸው ጋር ይሄድ በነበረ ጊዜ እናወራ ነበር። እና ያው የስንት ሚሊዮን ብር መኪና መንገድ ላይ ዝም ብሎ ካለ ጠባቂ ዝም ብሎ ቆሞ ሌባ ለምን አይሰርቀው? ጠባቂ ስላለው እና ይደገምበታል። እንኳን መኪና አይደለም እንስሳ ይደገምበታል። ምናልባት ይሄን ዲቴል ውስጥ ያለው ሚስጥር እኛ ባናውቅም በዚህ ስርዓት ውስጥ ያሉ ሰዎች ያውቁታል። እና ከዛ አንጻር ነው ያልኩ ያሉት እንጂ መኪና ምንም አልሆነም፣ ይሰራል። ውስጥ ሚስጥሩን ውስጡ ያለው ሰው ነው የሚያውቀው። ውጭ ላይ ሆነ ግን እንዴት ሊሆን ይችላል ትላለህ። በቃ እንደው ዝናብ ወደ ሰማይ እንደመዝነብ ነው የሚቆጠረው እኮ ይሆናል የምትለው ነገር በጣም ከባድ ነው። አይሆንም ብለህ የምትለው ነገር ሆኖ ታየዋለህ። እንግዲህ ወይ ከሰማይ አልወጣ ወይ ከምድር አልፈለገ ሆኖ ቻኳል። ልጅ የማይመለስ መኪና አሁን ነገ ሊመለስ ይችላል። ሰው አግኝቶ ሊሰራ ሊተነቀሳም ይችላል። ግን የሞተት ልጅ አሁን አትመለስም ማለት በዚህ በድግም ሁላ ልጃችን ሁላ ነው ያጣ ነው። ያ እንዴት ነው የሚሆነው? እኛ እንደው እናንተ በማግኘታችን ዛሬ ነው በጣም ደስተኛ ነኝ በእውነት። በዛሬ በቃ ነበር በቤታችን ቀን የእናንተና አግኝቼ እኔና ወሬ ማውራቱ በራሱ ለኔ በጣም ተስፋ ነው። እውነት መቤታችን ምሰጥህም መቤታችን ናት፣ መሳሳም መቤታችን ናት። ባይዘው ልጅ በለቷ ነው ይሄንን ነገር ያገኘው። ስገባ እንደውም ለግጬ ሁላ ብዙ ተናግሬያለሁ። ለሱ ይታያል እና ብዙ ነገር መኪና ምን ማለት ነው የማይመለስ ሰው ይወጣል። ቅድም ልነግርህ ያልፈለኩት ሚስጥር ምንድነው ለአንዳንድ ጉዳዮች ለማጣራት ነው የምልህ። እንዲሁ ብዙ ሰዎችን አናግር ነበርና ይሄን ነገር ለማወቅ አሁን በዚህ በባለ አምላክ እንትኖች ላይ የሙት መንፈስ ማናገር ትችላለህ ማለት ይጠራል። የሙት መንፈስ ይጠራል። የሞተው ሰውዬ መንፈሱ ይጠራና እንዲያወራ ይደረጋል። ለምሳሌ ሰው ከገደለው ማለት ነው። አሁን ገጠር ላይ እንደዚህ ሲደረግ በአፈ ታሪክ ሰማ ነበርና
በቃ ትክክል ከሆናችሁ ሙት መንፈሱ ይምጣል ነው የሄድኩት እዛ ማለት ነው። አስመስሉ ይናገራል። ሰውየውን አስመስሎ ነው እንጂ ሰውየው በመንፈስ አይደለም የሚመጣው። ከዛ አንተ ሄደ የምትፈልገው ሰውየው ቻሉ ስም መጥራት ነው አለ። ከዛ ዳይሬክት መጥቶ ራሱ ሰውየው ድምጹን ሆኖ እንደራሱ ነው ድምጹ ትሰማለህ። ስለዚህ አታየው እኔ ማለት የሚያወራው ማን ነው? መንፈሱ ነው። መንፈሱ ይመስለኛል ነው ሰውየው መንፈስ ሰውየው ላይ ያረፈው መንፈስ ያወራል። ስለዚህ ኑዛዜ መጨረሻ ለምን እኔ ወንድም ድካም ምን ያህል እሱ ብቻ ለምን እንደለፋው አውቃለሁ። አሁን ያንን መናገር አለብኝ በሚለው ሄጄ ነው ሌላ ታሪክ ውስጥ ገብቼ ለዚሁ በውጥንቅጥ ወጣ ነገር ተዳርጌ አሁን ቁጭ ብያለሁ ማለት አሌክስ የሆነ ግራ የሚያጋባ ነገር እየነገራችሁኝ ነው አሁንና ምናልባት እንዳላችሁትም የሙት መንፈስ መጠራት የሚችል ከሆነ የሚመጣው የሚያወራችሁም እንግዲህ ይሄ መንፈስ ርኩስ መንፈስ ነው አይደለ? ርኩስ መንፈስ እስከሆነ ድረስ ትክክለኛ ነገር እንዴት ይነግረኛል ብለህ አንተ ተሳሰብክ? እንትን ነው አሁን ቅድም እንዳልኩ በእምነት ውስጥ ላለ ነው። አሁን ባለቤቴ በጣም ሁሉ ጊዜ ከሷ ጋር ጦርነት ነው። አሁንም በቃ ባንተ በዚህ በወንድም በቤተሰብ ጉዳይ ምክንያት ነው እንጂ እንደዚህ ሆነብን። አንተ እዛ ባትሄድ አንተ ለዚህ ለሚያልፍ ገንዘብና ለሚጠፋ ነገር ሰርተን የምናገኘው ነገር እሱን ብለህ ሄደህ ነው እኛ እዚህ ጥንቅጥ ነገር ውስጥ የገባ ነው ትላለች። እኔ ደግሞ ከዛ ከነበረ ጀነሬሽን ባንተና ሞት ይዋሸኛል። አሁን ውስብስብ የሆነበት ምክንያት እሱ ለነፍስ አባት ሲናገር የነበረውን እንዲናገር ነበር መንፈሱ ፈልጌ ሄጄ የነበረውና ያንን ነው ድፍንፍንፍንፍን አድርገው በእንዲሁ ተመሳሳይ ብዙ ችግር የነበረባቸው ሰዎች ነበሩ። ሄዳ ያው መጨረሻ ላይ ቤታችን ዝብርቅርቅ አለ። አትሂድ ብያለሁ ተናግሬዋለሁ። ትክክል ነበር ማለት ነው። አሁን ያልገባኝ ነገርም አንድ ግራ እያጋባኝ ያለው ወንድምህ እንግዲህ እስከ መጨረሻው ሰዓት ድረስ ይሄን የባዕድ አምልኮ ስርዓት የሚከተል ከሆነ በዚህ በኩል ደግሞ ንስሐ አባት እንዳለው እየነገርከኝ ነው። ንስሐ አባቱስ ይሄን ነገር መቃወም ወይ ገስጾ ማስቆም ምንም ነገር አልነበረም ነው? ምን ያውቃሉ እሳቸው ምንም አያውቁም እኮ። ሰው እንግዲህ ጨዋ አይደለ ቀምሳ አታየው። ማታዛ ነው ጠዋት ቤተክርስቲያን። በጣም ከባድ ጊዜ ላይ እኮ ነው ያለነው እና የነፍስ አባት አሉ ከቤተሰብ የመጡ ስለሆኑ ያው ያጠምቃሉ። በዓላት ሲመጣ መደረግ ያለበትን በቤተክርስቲያን ሕግ መሰረት እየሄድን ያለነው። ነገር ግን እሱ ወደዛ በሄድበት ጊዜ ነገር አለ። ይሄ ነገር ይጋጫል፣ አይሆንም። እነ ከሌ እንደዚህ ያድሉ ወይ እነ ከሌ እንደዚህ ያድሉ ወይ እነ ከሌ ያለ 100 ሰው ይሆናል ይጠራልኝ እና አሁን እንዳልከው እንዴት ሊሆን ይችላል ለምትለው ነገር ንስሐ አባት መጥተው ንስሐ አስገቡሃል፣ ይጸልዩልሃል፣ ያለውን ነገር ያደርጉልሃል እንጂ አንተ ከጀርባ ምን እንዳደረግክ ምን እንደሰራህ በምን ያውቃል? አንተ ካልነገርካቸው በስተቀር ከዛ አንፃር ነው። አሁን እኔ ምንድነው እኔን ሰው ወይ በእጃቸውን አስረዝመው ወይ በገንዘብ ደልሏቸው ይሁን አላውቅም፣ እስከ መጨረሻውም ሰናብቷቸውም ይሁን አላውቅም፣ ግን በ3 ቀን ልዩነት እኚህ ሰውዬ እየተገቡ እኔ አሁን ወደዛ ማጣሁን እኮ ሌላ እንትን ውስጥ ከተኛል። እሳቸውን ስለማግኘት ግን ጥረት አላደረክም በዚህ ሁሉ ዓመት ውስጥ? የደረሰብኝ ነገር ነው። ኋላ አሁን እኮ ለራሴ መፍራት ጀምሬያለሁ። በመሀል ከስራ የመጣላት ከስራ የመባረር ደረጃ ያለኝ ነገር የማጣት ደረጃ እንትን ውስጥ ስገባ ማለት ብዙ ነገር በጣም በሷ ጸሎት ነው ያለው። በጣም ወጥቷል። ልጃችሁንስ እንዴት ነው ልታጡ የቻላችሁት? ነው ያልገባኝ ነገር አንድም እሱ ነው። ያው በሱ አትሂድ እባክህ አትሂድ አትወጣ መሄድ ልክ መሄድ ሲጀምር ልጄ መታመም ጀመረ። አትሂድ እያልኩት በፊትም አትሂድ እለዋለሁ በኋላም አትሂድ እያልኩ ነው። ከዛ ልጄ በደንብ እንኳን ሳላስታምመው ነው ልጄ በዚህ ደረጃ የመጨረሻ ደረጃ የደረሰው እና በቃ አትሂድ ምክንያቱም እያየ ነው። እኔ እነሱ መለያየት አልፈልግም። ወንድማማቾች ናቸው፣ መንታ ናቸው። እኔ በእነሱ መሀል አልገባም። ወንድምየው ባይኖር እሱም አይከተልም ነበረ። እሱም አትሂድ እያልኩ ወንድምየው ነገር ተከትሎ ሄደ። ልጃችን አጣን። መሄድ በሌለበት አትሂድ እያልኩኝ ማለት ነው። አትሂድ እያልኩ ይሄ እውነት እኮ ተደብቆ አይቀርም ማለት ይሄ እውነት ተደብቆ አይቀርም፣ አደባባይ ይወጣል። የጊዜ ጉዳይ ነው። ይሄን 10 ዓመት ስለኖርኩት እንጂ የጊዜ ጉዳይ ነው እንጂ እውነቱ መውጣቱ አይቀርም። እንዴት መሰለህ ወንድሜ፣ መንፈስ አለ፣ መንፈስ ይላካል።
ብዙ ነገር ነው የሚደረገው። ሌሊቱን ሙሉ ስትረገም ልታደር ትችላለህ። ወደ አንተ የሚመጣ መንፈስ አለ። ያ ነው ያለህን ሁሉ በረከትህን የሚያሳጣ። እንደሚያሳጣ ደግሞ የሚሰጠውም ሰውም ካለ የሚሰጣቸው የሚያገኙ ስንት አለ እኮ። የሚያገኙ ስንት አለ። አሁን እኛ እዚህ ጋር የመኪና ቢውሎ ላይ ቆመው መኪና ከዛ የተሰጠ ሰውዬ መጥቶ ቢነካው መኪናው ሊሰራሉት ይችላል። ብዙ ነገር አለ። ህግና አሁን አገር በህግ አይደለም የምትተዳደረው፣ እምነትም በህግ ነው የሚተዳደረው። እዛ ጋር ህግ አለ። እዛ ጋር ያለው ነገር ያውን እንደው መቀለድ ቀልድ ይሆንብኛል እንጂ ይሄ ባህላዊ ዳኝነት ነው አለው። ዘመናዊ ፍርድ ቤት ዳኝነት እንዳለ የለም። ዳኛ በላቸው ባህላዊ ዳኛ በላቸው። በቃ ለዳኝነት የሚመጣ ሰው ሁሉ አለ። ፍርድ ፈልጉ እና እንዴት ነው ሰው የሚመጣው? በጣም ትልቅ የሚመጣው መኪና እኮ ይሄ ነው አትለውም እኮ ራሱ እዚህ ራሱ ከመግባት ከጀመረው ወዲህ መኪና ሁሉ ቀይረው በቃ አሁን የሆነ እኮ ያልተገለጸልኝ ነገር እንግዲህ ሁለት ነገር አለ። አሁን እናንተን አንደኛ የነገራችሁን ታሪክ ዝም ብዬ መተው አልፈልግም። እናንተ መርዳት ባለብኝ ልክ መርዳት ፈልጋለሁ። እሱ እናንተን ደግሞ ለመርዳት ደግሞ ያ እንዳላችሁኝ ንስሐ አባቱንም ማግኘት ይጠበቅብኛል። ከዛ ውጪ ደግሞ እኚህ ሰው ያሉበትን ቦታ ማወቅ ፈልጋለሁ እና አሁን ያላገኘሁት ነገር ቢኖር ያልተረዳሁት ነገር ምንድነው? እኚህ ሰውዬ ለምንድን ነው ይሄ ቦታ የአምልኮ ቦታቸው ከነበረ እሳቸው በህይወት ካሉ ድንገት ተነስተው ለሄዱበት የቻሉበት ምክንያት ምን እንደሆነ አልተገለጸልኝም። እንትን ነው ምን መሰለህ፣ እኔ አሁን የራሴ መላምት ነው፣ እርግጠኛ አይደለሁም። ግን ራሱ መንፈሱ ተነሱ ካላቸው ተነስተው ይሄዳሉ። ከዚህ ተነስተው እዛ ምዕራብ ጠርዝ ላይ መሄድ ካለባቸው ቼን ነው የተያያዘ ነው ብዬ። ስለዚህ መንፈሱ ነው የሚመራቸው፣ ሰውየው ነው የሚመራቸው ብዬ ነው የማስበው። አንድ እሱ ነው። ቤት አላቸው ሁለተኛ መንፈሱ ሄድ ያለበት ቦታ ላይ እዛኛው ቤት ከሆነ ያለው ቦታ በየቦታው ቦታ ስላለ መንፈሱ ባለበት ቦታ ያለው ቦታ ነው የሚሄደው። በየቦታው ቤት አላቸው የሚያርፉት። አንተ በአመት ላይ እኮ አንድ ገጠር አካባቢ ላይ አመት ላይ ግብር ምናምን የሚሰጡበት ሀገር አለ እና እዛ ራሱን የቻለ 3-4 መጋዘን አለ። በአይሱዙ ነው የሚጫነው። ሰው ልክ አሁን ይሄ አሁን ግብር ባት ምናምን እንደምትከፍለው ይላል። ከብት ትላለ በቁም ነው ይላል። እህል ትላለ በቁም ነው ይላል። በአመት የሚሰጡት ግብር የሚባል ነገር አለ። የዛን ቀን ሲዘምድ ሰዓት ቁርጡላ ነው እየተቆረጠ በስለት ተሰጥተው አድገው የሽመገሉ ሰዎች ሁሉ አሉ። ልጆች ራሱ ልጅ ተሰጥተው ልጅም እንደ ግብር ይሰጥ ነበር። አዎ እነዚህ አሁን መሀን ሆነው ያሉ ሴቶች ተስለው ይወልዱና ልጁን እዛ ይሰጣሉ። ከዛ በኋላ 10 ሊወልዱ ይችላሉ። ያ ልጅ ግን እዛው ነው የሚያገለግለው፣ ገበሬ ሆኖ ይኖራል። አሁን ምንድነው ከዚህ ቤት ለምን ሄዱ? ነው 2-3 መላምት ነው። አንድ መንፈሱ ሊያዛቸው ይችላል። ሁለተኛ ልክ ዘሴም እንደነገርኩ ተመሳሳይ ሌላ ችግር የገጠመው አቅም ያለው ሰው በአደገኛ ሁኔታ መጥቶባቸውም ከሆነም ሽሽትም ሊሆን ይችላል። ወይንም ደግሞ እነሱ እየሄዱበት ያለው መንገድ መንፈሱ ከሚፈልገው አሰራር ውጪ ፈቀቅ ሲሉ ከላያቸው ላይ ይነሳል። መንፈሱ ከላያቸው ሲነሳ የሚሰሩት ምንድነው? በስጋቸው ይሆንና ወደ ወንጀል ይገባሉ። ያ ምናልባት ወጥመድ ውስጥ ከተዋቸው ከሆነ ድለኞች ነን፣ ወደ ሕግ መምጣታቸው አይቀርም። መንፈሱ ከላያቸው ላይ ከተነሳ ማለት ነው። ነገር ግን እግዚአብሔር ረዳችሁ እናንተ ጠንክራችሁ ይሄን ነገር ከተከታተላችሁ እውነቱ ይወጣል ብዬ አስባለሁ። ማለት አሌክስ አሁን አንድ ማለት መጠየቅ የምፈልገው ነገር ጥያቄ የሚሆንብኝ ያለው ነገር ማለት እነሱ እንደዚህ አይነት አምልኮ ስርዓት ውስጥ ሊኖሩ ይችላሉ። እነሱ ከሄዱ በኋላ ቤቱን የሚጮህበት ምክንያት ነው ያልተገለጸልኛል። እንዴት መሰለው እንዴ አሁን ይሄ ይጮሃል ስለሚባለው ነገር እኔም ለራሴ ግራ ገብቶኛል። ለምን መሰለህ ውስጥ ይደረግ የነበረውን ስርዓት ከመነሻ እስከ መድረሻው አውቀው ስለነበረ ማለት ነው። የት ጋር እንደሚጮህ አላውቅም። ውስጥ የገቡ ሰዎች ድምጽ ይሰማናል ካሉ እኔ ምናልባት እዛ ጋር አምልኮ የለመደ ሰይጣን እየመጣ ይሆን፣ ካልሆነም ደግሞ በዚህ በድግምታቸው ምንም የሚወረውሩት ነገር የለም። ይሄ ድምጽ ምናምን ይሄ እንደረቢ ምናምን የሚባለው ነገር እንደዛ ድምጽ ሊመጣ ይችላል። ግን እዛ ጋር የተሰራው ስራ የጎረቤት ልጅ ነው።
ችግር የለም አንተ ችግር የለም የጎረቤት ይችላል እና ያ ድምፅ ሊሆን ይችላል ብዬ ነው የማስበው። ሰላም እንዴት ነህ? እዚያው አካባቢ ነው እና ያ ድምፅ የሚባለው ነገር ውስጥ ያሉ ሰዎች ናቸው፣ ግን ምንም የተረጋገጠ ነገር የለም። ተው ምን ሰራለህ ደግሞ እዚህ? ምን እንደምሰራ ምንድነው? እናንተማ ምን አለባችሁ? በእናንተ ምክንያት እንደው ይሄው ቤተሰብ ይሄው እንደዚህ ሆኛለሁ። እኔም እናንተ ማትማሩ አስመሳይ ጭራሽ ካሜራ ገጠምሽልኛ እንደ ደግሞ ጭራሽ ደግሞ ዝም በይ እባክሽ። አስመሳይ ማትሄዱበት ቦታ የላችሁ እናንተ ማትሄዱበት ዝም ብላችሁ ማትሄዱበት ቦታ የለም። ሁሌም እንትን ማትማሩ በእናንተ ምክንያት ነው። ይሄው እናንተ ለሌላም ተረፋቸው። ማሚ ይቅርታ አንዴ ላውራት ትችላለህ? ምንድነው አንዴ ላውራት ማለት የሆነ የተወሰኑ ነገሮችን ስለዚህ እናንተ አካባቢ ላይ ስለተፈጠሩ ነገሮች ለማጣራት የመጣው መርማሪ ጋዜጠኛ ነኝና ከእርሱ ጋር የተወሰነ ነገር መጫወት የምችልበትን ነገር ብታመቻችሁ። የት ነው የመጣው አንተ? ምንድነው? እኔ መርማሪ ጋዜጠኛ ነኝ፣ ቴድሮስ እባላለሁና አንዳንድ ማወቅ የምፈልጋቸው ነገሮች አሉ። ምናልባት ያው ፍቃደኛ የምትሆኝልኝ ከሆነ የተወሰኑ ነገሮችን ቤትሽ መጥቼ እንድናወራ ነበር። እሺ ይቻላል? አዎ ግን አላሰብንበትም። ድንገት እንደዚህ ሊሆን እንዴት ይችላል? ያው እንግዲህ እነሱ ናቸው እነዚህ የቤተክርስቲያን ሰው ሲያዩአቸው እንደዚህ ይመስላሉ። ደግሞ የሆነስ ልጅም እንደዚህ ምን ይሰራ ደግሞ ልጅ አንቺ ጋር መጣ ሲጀምር ማፈቀድ ማይጠበቅ የሆነ ማወቅ የምፈልገው እውነታ ስላለ እንግዲህ ከሷም ያሉትን ነገሮች ያስረዳሃለሁ። ያለው ምክንያት ሁሉ ያስረዳሃል። ችግር የለውም። እሺ ለማንኛውም እስኪ ካሜራውን አቋርጠውና